እርግጠኛ ነኝ በአሁኑ ሰዓት አብዛኞቻችሁ ኦንላይን ስራዎችን እየሰራችሁ ከቤታችሁ ሆናችሁ ህይወታችሁ መቀየርና ራሳችሁን መቻል ትፈልጋላችሁ። ይህን ቪዲዮ የምትመለከቱ ተማሪዎች ወይም ወጣቶች ልትሆኑ ትችላላችሁ። ከቤተሰብ ወጥታችሁ ራሳችሁን ችላችሁ ህይወታችሁ መቀየርም ትፈልጉ ይሆናል እና በዛሬ ቪዲዮ እኔ የምሰራቸውን ትክክለኛ 3 የኦንላይን ስራዎች ይዤላችሁ መጥቻለሁ። እነዚህን የኦንላይን ስራዎች አክቲቭ ሆናችሁ በመስራት ራሳችሁን መቻልና ህይወታችሁን መቀየር ትችላላችሁ። እዚህ ጋር የምትመለከቱት ቪዲዮ ከዛሬ ከ8 ወር በፊት ስራዎችን የምሰራበት ቪዲዮዎችን የምቀርጽበት ቦታ ነበር። ግን አሁን ላይ በምታዩት መልኩ ይሆናል ነገሮችን አሟልቼ ወንበሮችን፣ ጠረጴዛዎችን እንደዚሁም ስልክና የመሳሰሉት ነገሮችን ገዝቼ ራሴን ችዬ ይገኛለሁ። እናንተም እነዚህ ዛሬ ማሳያችሁን ኦንላይን ስራዎች በማከናወን ይሄ ብቻ ሲሆን ከዚህ በላይ በጣም ብዙ ነገሮችን ማሳካት ትችላላችሁ እና ዛሬ ማሳያችሁን ነገር በደንብ አድርጋችሁ መከታተል እንዳደረሱ ሁላችሁም ይሄን ቪዲዮ ላይክ በማድረግ ህይወታችሁን መቀየር የሚፈልጉ እንደዚህ ነገር ለሚያሳስባችሁ ሰዎች እንዲደርስ ላይክ ማድረግ እንዳደረሱ እንደዚሁም ሰብስክራይብ በማድረግ ጠቃሚ ቲፖችን በየጊዜው ማንሽራላችሁ። አሁን ቀስታ ወደ ፕሮግራሙ እናልፋለን። የመጀመሪያው እኔ የምሰራው ወይም እናንተ እንደሰሩ ሰጀስት ማድረጋችሁ የኦንላይን ስራ ኮንተንት ክሬሽን ነው። ኮንተንት ክሬሽን ማለት ዩቲዩብ ላይ፣ ቲክቶክ ላይ ወይም ኢንስታግራም ላይ የሆነ ኒሽ መርጣችሁ በመረጣችሁት ኒሽ ኮንተንቶችን ክሬት እያደረጋችሁ ለሰዎች ተደራሽነት የምትሆኑበት መንገድ ነው። ለምሳሌ እኔ ክሬት የማደርገው ኮንተንት ሜክ መኒ ኦንላይን እና እንደዚሁም የተለያዩ ቴክ ቪዲዮችን ነው ለእናንተ ማጋራላችሁ። ልክ እንደዚህ እናንተም የራሳችሁ ኒሽ መርጣችሁ ቭሎጎችን መስራት፣ የተለያዩ ቴክ ቪዲዮችን መስራት፣ ሜክ መኒ ሊሆን ይችላል፣ የምግብ ስራዎችን ብቻ እናንተ የሚመቻችሁን ኢንተረስት ያላችሁ ኒሽ ትመርጣላችሁ። ከዛ ዩቲዩብ ላይ፣ ኢንስታግራም እና ቲክቶክ ላይ በደንብ እየሰራችሁ በቀላሉ ቫይራል መውጣት ትችላላችሁ። በዚህን ጊዜ ደግሞ በርካታ ስራዎችን ማንሽራላችሁ። ለምሳሌ በዩቲዩብ ከሆነ ሞኔታይዝ ሆናችሁ ገንዘቦችን መስራት ትችላላችሁ። በቲክቶክ ከሆነ ቫይራል ወጣችሁ የተለያዩ ፕሮሞሽኖች ይመጡላችኋል። ኢንስታግራም ላይ በተመሳሳይ እና ኮንተንት ክሬተር በመሆን ብዙ ነገሮችን ማሳካት ትችላላችሁ። ኮንተንት ክሬተር የመሆን ህልም ካላችሁ ነገ ከነገ ወዲያ አይደለም መጀመሪያ ያለባችሁ፣ ዛሬውኑ ጀምሩ። ኒሻችሁ ምረጡ። ዩቲዩብ ክፈቱ፣ ቲክቶክ ክፈቱ፣ ዛሬውኑ ጀምሩ። ከዛ ቀስ በቀስ እያደገ የሆነ ጊዜ ሊከሳችኋል። እኔ ብዙ አመት ኮንተንት ክሬተር ላይ ቆይቻል። ነገር ግን ቅርብ ጊዜ ነው እየካሰኝ የመጣው። ስለዚህ እናንተም የሆነ ታይም ስለሚከሳችሁ መጀመር ከፈለጋችሁ አሁኑኑ ጀምሩት። ሁለተኛው ደግሞ መስራት የምችሉት የኦንላይን ስራ ወይም ደግሞ እኔ እየሰራሁት የሚገኘው ቴሌግራም አድስ ነው። በቴሌግራም አድስ በጣም ብዙ ብሮችን መስራት ትችላላችሁ። እኔም ከዚህ ቀደም እንዴት አድርጋችሁ መስራት እንደምትችሉ የተለያዩ ቪዲዮዎችን ሰርችላችሁ ነበር እና በቴሌግራም አድስ እንዴት አድርጋችሁ ገንዘቦችን መስራት የምችሉት ወይም ደግሞ እኔ እንዴት ነው የምሰራው? በሶስት አይነት መንገድ ነው የምሰራው። የመጀመሪያው ምንድነው? ቴሌግራም ሞኔታይዜሽን ነው። ቴሌግራማችሁ ሞኔታይዝ እንደሆነ በቶን ይከፍላችኋል። ከዛ ይሆናል ቶ ሲደርስላችሁ ዊዝድሮ አድርጋችሁ ገንዘቦችን ማግኘት ትችላላችሁ። ሁለተኛው መንገድ ደግሞ የተለያዩ አድሶችን የሚያሳዩ ፕላትፎርሞች አሉ። ለምሳሌ ቴሌጋዶ ታይዋለ ሶስት ላይ ግሩፓችሁና ቻናላችሁን በማስመዝገብ ሞኔታይዝ ካደረጓችሁ የተለያዩ ማስታወቂያዎችን ለነሱ ሼር እያደረጋችሁ ገንዘቦችን መስራት ትችላላችሁ። እሱን ደግሞ በዶላር ነው የሚከፈላችሁ። ሶስተኛው ደግሞ ገንዘቦችን የምትሰሩበት መንገድ ነው። አሪፍ የሆነ ሜምበር ካላችሁ ይሆናል ብዙ ሺህ ሰብስክራይበሮች ካላችሁ የተለያዩ ማስታወቂያዎች ይመጡላችኋል። ቲክቶክ እና ኢንስታግራም ላይ ብቻ አይደለም ፕሮሞሽን የምታገኙት፣ ቴሌግራም ላይ ራሱ በጣም ብዙ ሺህ ፎሎወር ካላችሁ በጣም ብዙ ማስታወቂያዎችን መስራት ትችላላችሁ። የዛ ሀገር ማስታወቂያዎችን እንደዚህም የውጭ ማስታወቂያዎች ራሱ በደንብ ይመጡላችኋል። በዚህን ጊዜ ብዙ ብሮችን መስራት ትችላላችሁ እና በቴሌግራም አድስ ገንዘቦችን ለማግኘት ምንድን ነው የሚያስፈልጋችሁ? ቴሌግራም ቻናል ከፍታችሁ እንደምን ብላችሁ ማሳደግ ነው። ከዛ ሁሉም ነገር ተከታትሎ ይመጣል። የተለያዩ ቪዲዮዎችን ሰራውላችሁ ገብታችሁ መመልከት ትችላላችሁ። በፕሌሊስት ከፍዬ አስቀምጬላችኋለሁ። እሱን ገብታችሁ የተለያዩ የቴሌግራም አድስ ቪዲዮዎችን መመልከት ትችላላችሁ። ሶስተኛው ደግሞ ገንዘቦችን መስራት የምትችሉበት የኦንላይን ስራ ምንድን ነው? የኦንላይን ስራ ከሌሎቹ ለየት ያለና በደንብ አክቲቭ ሆናችሁ ከሰራችሁበት፣ ኢሞሽናችሁን ከተቆጣጠራችሁና በደንብ አድርጋችሁ ከተማራችሁ፣ ብዙ ታይም ከሰጣችሁት ህይወታችሁን እጅግ በጣም የሚቀየርላችሁ የኦንላይን ስራ ነው። እሱም ደግሞ ትሬዲንግ ነው። በትሬዲንግ ስር ብዙ አይነት ትሬዲንጎች አሉ። ፎሬክስ አለ፣ ክሪፕቶ አለ፣ ብዙ ታገኛላችሁ። ነገር ግን እኔ እየሰራሁት ወይም ደግሞ እየሞከርኩት ያለው ፊቸር ትሬዲንግ ነው። የተለያዩ የፊቸር ትሬዲንግ ቪዲዮችም ለእናንተም እያጋራችሁ ይገኛሉ። ፊቸር ትሬዲንግ እናንተ በመጀመር ወይም ፎሬክስም ከሆነ የመጀመር ህልም ካላችሁ ጊዜ ሰጣችሁት በሪል ብር ትሬድ ከማድረጋችሁ በፊት ታይም ሰጣችሁት በደንብ ተለማምዳችሁ በዴሞ አካውንት ተለማምዳችሁ ራሳችሁን በደንብ አስተምራችሁ ቴክኒካል አናላይሲስ፣ ፈንዳሜንታል አናላይሲስ እያንዳንዱን ከአናሊስቲክ ብቻ በአጠቃላይ ያሉትን ነገሮች በደንብ አድርጋችሁ ከተማራችሁና ከታገሳችሁ ወደፊት ብዙ ነገሮችን የሚቀይረላችሁ የኦንላይን ስራ ነው። ለምሳሌ እኔ እየሰራሁት የሚገኘው ፊቸር ትሬዲንግ ነው። ፊቸር ትሬደር ለመሆን ከፈለጋችሁ የሚያስፈልጋችሁ ነገሮች ከዚህ ቀደም የተለያዩ ቪዲዮዎችን ሰርቼላችሁ ነበር። ከዛ በመቀጠል እናንተ ቅድም እንዳልኳችሁ ፈንዳሜንታል አለ፣ ቴክኒካል አናሊሲስ ብዙ ነገሮች አሉ። ካንድልስቲኮች
ግራፎችን፣ ቻርቶችን ማንበብ እነዚህ ነገሮች በደንብ ተምራችሁ በዴሞ ተለማምዳችሁ ራሳችሁን በደንብ አፕሊክ አደረጋችሁና በሪል መኒ ትሬድ የማድረግ አቅም እንዳላችሁ እርግጠኛ ስትሆኑ ያኔ ትሬድ በማድረግ እመኑ በሚገርም ሁኔታ ህይወታችሁን መቀየር ትችላላችሁ። ግን የሚያስፈልጋችሁ የመጀመሪያ የሚያስፈልጋችሁ ትዕግስት ነው። ከዛ ደግሞ ኢሞሽናል ነው። እነዚህን ተቆጣጠራችሁ ከጀመራችሁ እመኑ የማይሳካበት ምንም ምክንያት የለም እና ወጣቶች ወይም ደግሞ ተማሪዎች ሆናችሁ እነዚህ 3 የኦንላይን ስራዎች አሁን ዛሬ ከጀመራችሁ ወደፊት ህይወታችሁን የሚቀይሩላችሁ ናቸው። ጥያቄዎች ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮዎች በአስተማሪ ቪዲዮዎች እስከምንገናኝ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።